ታላቅ ሼክ ነበሩ ያ ጀማ እብኑ ተይሚያ ይባላሉ ረህመቱላሂ ዐለይሂ አላህ ይዘንላቸውና ወጥተው እስልምናን ሲሰብኩ ታሰሩ እና ምን አሉ? ማዛ የፍዐሉ ቢአዕዳኢ አሉ። ጠላቶቼ ምን ያደርጉኛል አሉ። እነ ሲጅኒ ኸልወቲ መታሰሪ እኮ ለእኔ ምንድነው? ኸልዋይ ነው። በቃ ኢባዳ ማድረጊያ ቦታዬ ነው። ሁሉ ነገር ትቼ አምላኬን ብቻ የማመልክበት ቦታ ነው። ከዛ በኋላ ወነፊ ሲያሐቲ ከአገር ብባረር እንኳን ደግሞ ለእኔ በቃ አገር መጎብኘት ነው አሉ። ወይም ደግሞ በቃ ተፈኩር አድርግበታለሁ አሉ። ወቀትሊ ሸሃዳ እንደው ቢገሉኝ ራሱ መሞቴ ምንድን ነው? ሸሃዳ ነው አሉ። አያችሁ፣ እንደዚህ ሸሃዳ ድረስ ሞት ድረስ እርግጠኛ የሆነበት እምነት ነው እስልምና። አንድ ሰው አንድ ሙስሊም ሆኖ ምንም ነገር በቀጥመው በአላህ ይሰብራል። ድሃ ሆኖ የሚበላው አቶ እንኳን በአላህ ይሰብራል። ነቢዩ ሰለላሁ ዐለይሂ ወሰለም ሰሃቦች የሚበሉት አጥተው ምንድን ነበር የሚያደርጉት? ረሃቡ ሲጎዳቸው ምንድን ነው የሚያደርጉት? ሆዳቸው ድንጋይ ያስሩ ነበረ። አይሻ አንድ ሰው ካመነበት የሚታመበት እንደዚህ አምላክ ካለው ይህን ያክል ፈተና ድረስ መቋቋም ይችላል። አልሐምዱሊላህ ዓለማቱ ጌታ ምስጋና ይገ ሙስሊሞች የሚያለን ደግሞ እንደዚህ እርግጠኛ የሆነበት አምላክ ነው ያለ። አስቡት፣ አንድ ሰው ሊታሰር መታሰር እኮ ነው የጦር ነው ቀሰሩ እንዳውም ቢል አስባችሁታል? ሊታሰር ብሎ ካሰራችሁኝ እኮ ኢባዳ የማደርግበት ቦታ ነው። ጠላቶቹ እንግዲህ መጽሐፍ ጽፎ እሳቸውን ለመቃወም ነው። እና በጣም የሚገርመኝ ነገር እብኑ ተይሚያ ረህመቱላሂ ዐለይሂ እስር ቤት ሆነው በጣም ብዙ መጽሐፎች ጽፈዋል። በጣም ብዙ መጽሐፎች አሁን ድረስ ለኡማው ጠቃሚ ሆኑ ማለት አያችሁ አይደለ? እሳቸው መታሰራቸው እንኳን ለኡማው ጠቀመ። እና ሙስሊም ምንም ነገር ቢያጋጥመው ለሱ ምንድነው? ለሱ ሰብር ነው። ለዛ ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው መጥቶ ምናቸው አሰበቀና ለገኒያ ነብዩ ሆይ ሀብታሞች እኮ በሰደቃ በለጡን አሏቸው። ነብዩ ምን አሉ? አይደለም አሉ። አንድ ድሃ መሰበው ራሱ ለሱ አጅር አለው። ኢቭን ድሃ ሆኖ ካላት እንኳን ለሚስቱ የሚያጎርሰው ጉርሻ ለሱ ራሱ አጅር አለው። አያቸው ኢቭን በሐላል መንገድ ከሚስቱ ጋር ሲተኛ ራሱ አጅር አለው። ይሄን ያክል ድረስ በእያንዳንዱ ተግባሩ ሙስሊም እንደዚህ 100% እርግጠኛ የሆነበት ኢቭን ደግሞ ሊሰብበት የሚችልበት ነው ያለው። ምሳሌ ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ ተርበው እንደዚህ ተሰቃይተው ራሱ ማለት ነው። እና በጣም የሚገርም ሐዲስ አይሻ ረዲየላሁ ዐንሃ ምን አለች? በጣም የሚገርመኝ አሁን ደሳስቡ ቢላህ አለይኩም አሽረፈል ኸልቅ ናቸው ነብዩ ሰለላሁ ዐለይሂ ወሰለም የፍጥሩ ሁሉ ዋና ሆነው ኢቭን በዛ በቃ ሆነ ስልጣን እንኳን ወቀ የመዲና ነው የሳቸው እንኳን ሆነው አይሻ ምን አለች? የብነ እኽቲ ያለች የእህቴ ልጅ ያለች እኛ እኮ በቤታችን አለች 2 ወር ሙሉ እሳት ሳያያዝ የሚያልፍበት ጊዜ አለች። ቢላህ አለይኩም አስባችሁታል? ነብዩ ቤት 2 ወር ሙሉ እሳት አያያዝ ማለትም የሚበላ ነገር የለም። ምግባቸው ምንድን ነበር ስንል ቀጥላሽ ረዲየላሁ ዐንሃ መላች አተምሩ ወልማ አለች። ምግባችን ውሃና ቴምር ብቻ ነው አለች። ውሃና ቴምር ብቻ እየበሉ ያንን ሁላ ጊዜ ያሳልፋሉ። በቃ ምጭራ ሌላ ምግብ የለም። ውሃና ቴምር ብቻ፣ ቴምር ፍሬ ማለት ነው። እና የሚገርመኝ ነገር እንኳን እንደዚህ ሆነው ነብዩ ሰለላሁ ዐለይሂ ወሰለም ያደርጉ ነበር። ሌሊቱን ሙሉ ይሰግዱ ነበር። ነግራቸው ያብጣል። አይሻ ረዲየላሁ ዐንሃ ታለች ያ ረሱላህ አላህ እኮ በቁርአን ላይ ሙሉ ኃጢአትን እኮ ምሬልሃለሁ ብሏችኋል፣ ለምን ትሰግዳላችሁ ትላቸዋለች። አይሻ ረዲየላሁ ዐንሃ ነብዩ ሰለላሁ ዐለይሂ ወሰለም ቀጥሎ ምን አሉ? አፈላ አኩኑ አብደን ሸኩራ አመስገን ባሪያ አልሆነም እንዴ አሉ። እና አንድ ሰው በአላህ ተወኩል ሲኖረው ይሄን ያክል ሊያደርግ ይችላል። እንደዚህ እርግጠኛ የሚሆንበት ዲን ያለ አልሐምዱሊላህ። ወላሂ በጣም ስሜት ያደርጋል። ለማንኛውም ጀዛኩሙላህ ቀጥሎና ይበቃናል። እና ወይ በቃ ላይ ከኢስላም በቃ ይሄ ነው ዋናው። በቃ ዋናው እስልምና ላይክ እንትን በቃ ፒላሩ ይሄ ነው አሁን ያወራ ነው ማለት ነው። ከዛ በኋላ ይወርድና በቃ ከማህበረሰቡ ጋር ስንኖር ከጓደኞችሽ ጋር ከቤተሰቦችሽ ጋር ከተለያዩ ማህበረሰቦች ጋር ስትኖሪ ያለውን ነገር የተለያየውን ነገር ያነሳል። በቃ እስልምና ሃይማኖት የሚኖር ህይወት ነው የምንለው። ያው እስልምና እንደተደረገበት ደባ እንደተዋሸበት ውሸት እስልምና እየበዛ ነው እንጂ የመጣው እያነሰ አልመጣም። እና ይህም ደግሞ የሚያሳየው ነገር አለና እኔ እንደውም እኔ አይሩን ነው ተሳስቼም ከሆነ አላውቅም። እንዲህ አንድ ሴት ልጅ በጣም ምርጥ ሴት ልጅ መሆን ከፈለገች ሙስሊም ትሆን። እኔ እንደዛ ነው የሚሰማኝ። በቃ ጽድት ያለች ሴት ነው የምትሆነው። በቃ ስትር ያለች በቃ የትኛውም ወንድ አይቶ
በቃ እቺን ነበረ ማግባት ምናምን የምትባል ሴት የምትሆነው እስልምና ላይ የምር ማለት ነው። አንድ ሴት ልጅ ሰለመች ማለት ከባድ ነው በጣም እውነት። አንድ ሰው ቀና ብሎ አያትም አሬው ነገር ይሳላት እውነት። እኔ እንጃ እኛ ወንዶች አናገኙ አላውቅም። እኔ አንድ ወንድ ሲሰልም እኔ እንጃ። ሴት ልጅ ግን ስትሰልም የሆነ ነገር ይቀየራል እውነት የምር ማለት ነው። እና መፍትሄ አለው እያልን ነው። መፍትሄ አለው እና አይኑ በአንዳንድ ሙስሊሞች ምክንያት እስልምና የተለያየ ቅርጽ ሊይዝ ይችላል። ግን ያው እስልምና በሙስሊም አይወከልም። እስልምና በራሱ ትምህርቱ ነው የሚወከለው። በቃ እስልምናን የሚወክሉ ሙስሊሞች ሊኖሩ ይችላሉ ዲኑ ላይ ያለውን ነገር ጠብቀው ማለት ነውና ከዚህ ነገር አንፃር እስልምና ሰይጣናዊ ለሆነ አሰራር ዓለማዊ ለሆነ ጉዞ አይመችም። በቃ መንቅሮ ነው የሚያስወጣው። ወይ ወደዛ ትሄጃለሽ ወይ ወደዚህ ትመጫለሽ ነው ፖይንቱ ማለት ነውና ይሄ ነው በአጠቃላይ ያለው ነገርና አንቺም እንዳይበዛብሽ አይ ቲንክ የሆነ ነገር ትንሽም ቢሆን የሆነ ነገር ሰጥቼሻለሁ ብዬ አምናለሁ ስለ እስልምና። ቅድም እኮ ብዬ ነበር ያው አንተ መርፌውን ወጥተዋል እንግዲህ መድኃኒቱ ይስራው አይራ ከዚህ በኋላ ማናቅ እና ያ ነው ኢዝሊ ማለት ነውና እኔ በአላህ ስም የማመሰግናቸው እውነት በጣም የማመሰግናቸው ስለ እስልምና ሃይማኖት እንዲመረዳት እንዲኖረኝ እንዲገባኝ ላደረጉ ንጽጽር ላይ ለሚሰሩ ወንድሞች በጣም ነው የማመሰግነው የምር ማለት ነው። እንደረዳ ስላደረጉኝ ማለት ነውና ሜቢ እነሱ ባይኖሩ ይሄንን አልረዳም ነበር። ሜቢ እነሱ ባይኖሩ ኖሮ በዚህ መንገድ እስልምናን አልረዳውም ነበርና የሚገርምሽ ነገር አይጤ አንዳንድ ጊዜ እድሜ ለነሱ ማለት ነው። አሁን አንዳንድ ልጆች ይሰልሙና በውስጥ ይመጣሉ ሹባ ተፈጥሮባቸው የሆነ ታውቃለህ እስልምናን እኮ ሰልም ያለው ግን ሙዱን አላገኘሁትም እንዴት ነው ምናምን ይሉኛልና አስረዳቸዋለሁ። ከዛ ከኔ በላይ ሰገጥ ሆኖ አገኛቸዋለሁ ማለት ነው። በቃ የመጨረሻ ሰግጡ ማለት ነው። ጃቢር ኮመንትህን ረፍ እንጂ ምናምን እያንዳንዱን ነገር መተውላ ሊቆጣጠሩሽ ይሞክራሉ ማለት ነውና አልሐምዱሊላህ ብቻ ነገም ሌላ ቀን ነው እንግዲህ እስቲ እናወራለን ጃዬ። ነገም ሌላ ቀን ነው። ግን ከምንም በላይ የሚጠቅምሽን ነገር ዱአ አድርጊ። አምላክ ሰሚ ተመልካች ከሆነ ጌጡ አይደለም ይሰማል ይመለከታል። ከዛ የሚመልሰው ነገር አለ ማለት ነው። የሚመልሰው ነገር ከሌለ እንዳልኩሽ አሁንም ጌጥ ነው የሚሆነው። ገባሻ? ላይክ ሄደሽ እንጨት ጋር ብታወሪ እንጨቱ አይሰማሽም ስለማይጠቅሙ ምንም ነገር ስለማያደርግልሽም ማለት ነው። ግን አንድ አካል ይሰማል ከተባለ አንድ አካል ግን ይመለከታል ካልን የሚመልስልሽ ነገር አለ ማለት ነው። የሚመልስልሽ ነገር ከሌለ ግን ለምን ይሰማሻል? ለምን ይመለከትሻል? ዲስ ማ ፖይንት። ሶ ፈጣሪ ብለን የምናምነው አምላክ የሚሰማማይ ከሆነ አንተም መገዛት እፈልጋለሁ ቀጥተኛውን መንገድ ምራኝ እያልሽው እያየሽ እየሰማሽ መልስ የማይመለስበት ምንም አይነት ምክንያት የለም። ስለዚህ በንጹህ ልብ ከይሄ ትምህርቱ እንትን ከማለቱ ባሻገር ዋናው ትልቁ ነገር እኔ በጣም ትልቅ ነገር የምለው ጸሎት ላይ መበርታት እና መመክርሽ እኔም ኤክስፒሪየንስ ካረኩት ንጹህ ሆነሽ ትጥብ ብለሽ አምላክሽ ጋር ጎንበስ ብለሽ በቃ ምራኝ። እኔ አንድ ነገር ያስፈልገኛል እፈልጋለሁ አንተን መገዛት፣ አንተ በምትፈልገው አንተ በፈቀድከው መንገድ አንተን መገዛት እፈልጋለሁ። ቅድም ያልኩሽ ምዕራፍ አለ። አንተ ያልተቆጣህባቸው ሰዎች አሉ። አንተ በምትፈልገው መንገድ በምድር ላይ የተመላለሱ ስታያቸው ደስ የተሰኘህባቸው ከነዛ ግሩፕ ከነዛ ጥርቅም ውስጥ ከተተይም በይወቅ ምራኝ ብለሽ ዱአ አድርጊ፣ ጸልይ። አላህ ደግሞ ይመራሻል። እስቲ አንቺ ዱአ አድርጊና እስቲ አይምራሽ። እመድባለሁ ከፈለግሽ በዚህ ተመድባለህ ደስ ባልሽ። እሺ ያው መንገዱን መርቶኝ እስልምናን ከተቀበልኩ የመጀመሪያ ቁርአንን ትሰጠኛለህ? ሰጥሻለሁ ኢንሻአላህ። ብቻ አንቺ እኔም ዱአ አረግልሻለሁ። እኔ ብታያልኩሽ ዱአ ለብዙ ሰው ነው የማደርገው። አንዳንዴ ራሱ ይደክመኝና በቃ ለሁሉም ታውቃቸዋለህ ብዬ ዱአ አረግላቸዋለሁ። ለአንቺ ግን በነጠላ አደርግልሻለሁ። ማለት አንድ ቦታ ላይ ብትሆን ደስ ይላል። እሱ ያውቃል እንግዲህ ፈጥሮኛል እኮ አይደል? ፈጣሪ ፈጥሮኛል እንግዲህ መንገዱን እሱ ነው የሚያስተካክለው። ትክክል። ወይ አሁን እያወራህ አንድ ነገር ተናገርክና ዱአ አድርጊ
እውነትን ፈልጊ አላህ ይመራሻል አልካት እና በጣም ገራሚ ታሪክ ሰርች ሲያግመጣልኝ ሱረቱል አንዓም ቁጥር 75 ላይ ማለት ነው። ያዙትን ሁላችሁ ሄዳችሁ ሰዓት ስለሌለ ዝም ብዬ ሀሳቡ ልንገራችሁ። ኢብራሂም ዓለይሂ ሰላም ምን አለ? ጨረቃን አየና ምን አለ? ተፈኩር እያደረገ ነው። ከዛ በኋላ ምን አለ? ቃለ ሃዛ ረቢ ጨረቃ አምላክ አሰበ። ከዛ በኋላ ቃለ ፈለማ አፈለ ቃለ ለን የህዲን ረቢ ለአኩነነ ሚን ቀውሚ ዛሊሚን አለ። ጨረቃ ስጠፋ አምላክ እንዳልሆነ ገባ። ከዛ ብዙ ተፈኩር አደረገ። ፈለማ ረአ ሸምሰ ባዚገተን ፀሐይን ደግሞ ሳያት አምላክ ናት አለ። ከዛ ስጠፋ ደግሞ ምን አለ? ይሄማ ደካማ ነው አለ። ከዛ ይሄን በሙሉ ተፈኩር አደረገ። በኋላ ቀጥሎ ምን አለ? በጣም የሚገርም ነገር ኢኒ ወጀህቱ ወጅሂየ ሊለዚ ፈጠረ ሰማዋቲ ወልአርድ ሐኒፋ አለ። እኔ ፊቴን አለ ለሰማያትና ለምድር ፈጣሪ ሰጥቻለሁ አለ። በቃ ወማ አና ሚነል ሙሽሪኪን ከካሃዲዎች አይደለሁም ብሎ ጸዳ። በቃ እውነቱን አገኘ። ከዛ ቀጥሎ ወሐጀሁ ቀውሙሁ ግን ህዝቦቹ ተከራከሩ። ህዝቦቹን መተው ተከራከሩት። ቃለ አቱሐጁኒ ፊላሂ ወቀድ ሀዳኒ በአምላክ ትከራከረኛላችሁ እንዴ? ወቀድ ሀዳኒ መራኝ እኮ አምላኬ ወላ አኻፉ ማ ቱሽሪኩነ ቢሂ ኢላ የሻአ ረቢ እያለ ይቀጥላል። እና አንቺ ብቻ እውነትን ፈልጊ፣ ጃንዳሽ ደግሞ ዱዓ አድርጊ፣ አላሁ ስብሐነሁ ወተዓላ እውነቱን መንገድ ይገልጽልሻል ማለት ነው። ያው ቅድም ገልጽልሻለሁ። አምላክ ምንድን ያለው? ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና እነዛ እውነትን ለማግኘት የታገሉ ካሉ እመራቸዋለሁ ስላለ አንቺ እንደ ኢብራሂም ተፈኩር አድርጊ። አላሁ ስብሐነሁ ወተዓላ ብርሃኑን ይሰጥሻል ብዬ አስባለሁ። ዱዓ አደርግልሻለሁኝ። ወደ ብርሃኑ አላህ ያምጣሽ። በመቀጠል አንድ ነገር እዚህ ጋር ላላችሁ ሰዎች ልንገራችሁ። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ሰዎች አይሰበሰቡም አሉ የተዳረሱነ በይነሁም በመካከላቸው የአላህን ቃል እየተማማሩ ስለ እስልምና እየተማማሩ አይሰበሰቡም መላእክቶች ቢከቧቸው እንጂ ብለዋልና አላህ መላእክቶች ከሚከቡት ያድርገን። እስካሁን በተናገርነው በሰማነው ተጠቃሚ ያድርገን። ብዙ ነገሮች ተምራችኋል ብዬ አስባለሁ። እኔ በራሴ በጣም ብዙ ኢማን የሚያድሱ ነገሮች ዛሬ ሰምቻለሁና ሁላችንም በቻልነው ዲናችን ላይ ሙስሊሞች እንበረታታ። ደግሞ አደራ የምላችሁ ነገር ሱብሒ ደርሷል፣ ሳትሰግዱ እንዳትተኙ እሺ። እንቅልፍ አሁን ለጥላችሁ ኢትዮጵያ ኦልሞስት 30 ደቂቃ ነው የቀረው። ስለዚህ ሰብሩት፣ ሰግዳችሁ ተኙላችኋለሁ። ወንድሜ ጀዛከላህ፣ አላህ ይጠብቅህ። አይጤም እንደዛ ቀጥሉ። በቃ አይጤ አይበቃሽም ለዛሬ ወይስ ተጎተተሽ መውጣት? ቆይ አንዴ አንዴ ሪፖርት መጥቶ ኮሜንት ላይ አታልቅሱ። ሻጀማ የለቅሶ ኢሞጂ አትላኩ ፕሊዝ። ጥሩ ሂደና በቃ ሪፖርት አይመጣም። አሁን በኋላ ነገ እኮ ቀን ነው፣ ነገ እናወራለን ብዬ ካለው እኔ እኮ ዘጋው። ኦኬ እሺ አልሽ። መቼስ ምን ማድረግ ይቻላል? ኢምራንም ለኔ ብሎ ነው እስካሁን የቆየው። አመሰግናለሁ በጣም። አይ ችግር የለውም። ዋናው ፖይንታችን ነው። ዘግተን እንውጣ ወይስ ሌላ ቁርአን እንድገም? መስማት ብቻ። እኔ ከፍታለሁ። በጣም አጭር 2 ደቂቃ አለች። እሺ የተቀዳ ነው ወይስ ከዩቲዩብ ላይ? አይ ከዩቲዩብ ላይ አለ። እሺ ክፈትሽ። አይ ኮሜንት ላይ ያሳቁሻ እንዴ? በአላህ ኮሜንት ላይ ያሳቁ። ዝም ብላችሁ ጉድ እያላችሁ ጻፉ። ጉድ ላይ ብን በሉ ሳቁም። የቅድሙን ወደ አሁኑ ሪፖርት አመጣ። አይ ዋንደሱ ማሻአላህ አለይኩም ማሻአላህ። እና የቲክቶክ ኮሜንት ደግሞ ስጡ። እሺ እንደው ካሜራ መክፈት ትችላለህ እንዴ? 2 ደቂቃ ብቻ ነው። 2 ደቂቃ ከ14 ሰከንድ ነው። እሺ ምን ልክፈትልክ? ሱረቱል ማኢዳ ቁጥር ልንገርህ አንዴ። ቁጥር 14 መሰለኝ 38 አድርገውና ቆይ እናየዋለን። እሺ ቆይ እንዴ ቁጥር ስንት? ሱረቱ አኒሳ ቁጥር 38 ሱራ 4 38 አኒሳ ነው ማኢዳ አይደለም። ማኢዳ አይደለም። እሺ ቁጥር ስንት? ቁጥር 38 በደንብ ሳቁ። ቁጥር 38 ከቁርአኑ በፊት ሁላችሁም እስካሁን የነበራችሁ ጀዛኩሙላህ በዱዓ ትርሱን። እሺ ከላላችሁም ወንድሞቻችን እንኳን አስመራ ኮንፊደንት ጀዛኩሙላህ። እሺ ከፈት አግኝተዋል። ሱብሃንአላህ። ቀጥሉ፣ በኋላ አወራለሁ እኔ። አይጤ አየሽው ሁሉንም? የመጨረሻ ላይ ያለውን አንዴ ትነግረኛል? መጨረሻ ላይ አሁን ያሰመረበት ኦኬ። ይሄ እናንተ
ያመናችሁ ወይ ታገሱ፣ ተበረታቱ። ላይክ በጦር ኬላ ላይ የሚለውና ተሰለፉም ትድኑም ዘንድ አላህን ፍሩ። ይሄ ማለት በምታምኙ ነገር ማለት ነው። ገባሽ? በደንብ ግልጽ ለማድረግ ያክል የአዩሃ አለዚነ አመኑ ሲባል እናንተ ያመናችሁ አለ። እስቢሩ ታገሱ። በየትኛውም ነገር ፈተና ሲያጋጥመው አንድ ሰው መታገስ አለበት። መታገስ ግዴታ ነው። ወሳቢሩ ተበራቱ። ችግር ሲያጋጥም መሰበር ሳይሆን ተበራቱ። ወራቢጡ አለ። በቃ ሆነ ጠንከር አንድ ሆኑ ካለ ወተቁላ አምላካችሁን ደግሞ ፍሩ አለ። አሁን አማርኛ ስንመጣ ደግሞ ይህ አንቀጽ ለመወደ ካልን የወረደው ጂሃድ እየተወራ ነው። ፖይንቱ ምንድን ነው? ከሃዲያን ሙስሊሞችን ሊገሉ መጥተዋል። ከሃዲያን ሙስሊሞችን ሊገሉ ሲመጡ ሙስሊሞች ፈርተዋል አለ። ስለዚህ አምላካችን ሰብሩ ታገሷል። ለምን አንድ ሰው ሲጋደል እንኳን ከሞት ቤት የሚገው ቅድማ የተሻለ ከላይ ምንድን ነው የሚለው? አንድ ሰው ለእምነቱ ብሎ የተሰደደ ከሆነ ለእምነቱ እነዚያ የተሰደዱ ከአገሮቻቸው የተባረሩ በመንገዴም የተጠቁ የተገደሉ አይሻለ። ስለዚህ በአላህ መንገድ ከሀገር መባረር ሊገሉሾች መገደል ይችላሉ። ምንድን ነው እነዛ እነሱ ከሰዎቻቸው ወንዝ የሚፈስ ጀነት ይገባሉ አለ። ስለዚህ አንድ ሰው በደል እንኳን ሲያጋጥመው መጠንከር ነው ያለበት። ስለዚህ ታገሱ አዟቸው ብሎ አምላካችን ዘላለማዊ ቃሉን ሰጠን ማለት ነው። ስለዚህ አንድ ሰው መታገስ እንዳለበት አስተማረ። አንቀጹን በዚህ ዘጋ። አንቀጹን ሲያቅበ አለቀ። አይሻ አለቀ። ቀጣይ ሌላ ምዕራፍ ነው። ሌላ ምዕራፍ ከመጀመሩ በፊት በምንዘጋው ታገሱ ብሎ ዘጋውና ሰብር ወሳኝ እንደሆነ አስተማረን ማለት ነው። ልቤ ርፋይ ያለበት እንትን ነውና ለዛ ነው። ሱብሃንአላህ ጃይ ወላሂ ማሻአላ የከፈከው አንቀጽ በቃ ቦታውን ያገኘውና ብንቀጥል ራሱ በቃ እንደው ገራሚ ነበር። እንደዚህ አይነት ፕሮግራም ኢንሻአላህ ያስፈልጋል። ቁርአን ራሱ እኮ ተአምር ነው። የሚገርም ነገር እኔ አሁን የት እንደወሰደኝ የምር ግን ትንሽ ተረጋጋው። ታውቃለህ ለምን ታውቃለህ? እኔ በሞታውም ምንም አይመስለኝም። ምክንያቱም የያዝኩትን ይዤያለሁ። ገባ ወዴት እንደሚሄድም አውቃለሁ። ገባ እና ሁላችንንም አላህ ያጽናንና እንደ አይጤ እንደነ ሊዲያ እንደ ሌሎችም ደግሞ አላህን ሲያይዙ ያሉ ሰዎች ደግሞ በቃ ሞት መች እንደሚመጣ ገባ ማስተማመነኛችሁ ምን እንደሆነ ብዬ ለነሱ ፈራለሁ። የምር ማለት ነው። እኔ አክቹሊ ንጽጽር ላይ የቆየሁበት ዋናው ፖይንቴ ነው እንጂ እኔ ማነጻጸር ፓሽን ራሱ ሆኖ አይደለም። ግን እንደዚህ አይነት ሰዎች ገባ አምላክን መገዛት የሚፈልጉ ሰዎች አለ። የአይደንቲቲ ጥያቄ ያለባቸው ሰዎች አሉ። እንዴት ነው መቀደስ የምችለው በህይወቴ? በቃ እዚህ ሃይማኖት ላይ ሆኜ እንደዚህ መሆን አልቻልኩም ብሎ በጣም ብዙ የሚጠይቁ ሰዎች አሉ። ምክንያቱም ደግሞ እኔ የሚለፉብኝ ሰዎች አሉ። የምር ማለት ነው። እኔ ዛሬ እዚህ ላይ እንደደርስ በጣም ታግሰው በሆደ ሰፊነት ከትልቅ ጥያቄ እስከም የጅል ጥያቄ ድረስ እየጠየቅኩ በትትና መልሰው እዚህ ድረስ ያበቁኝ የሆነ ነገር እንዲታየኝ የሆነ ነገር እንዲይዝ የሆነ ነገር እንዳገኝ ለእኔ በቃ በጣም የደከሙብኝ ሰዎች አሉና እኔም ያንን ነገር እንትን ስለምል ይሄ ሁሉ ጥሪያችን ይሄ ሁሉ ነገር በቃ ዚስ ኦል አባውት አላህን ተገዙ ነው። በቃ ዚስ ኦል አባውት ማለት ነው። ምንም አይደለም በቃ ምክንያቱም እስልምና የቁጥር ችግር የለበትም። በቂ ሙስሊም አለ። ብዙ ነው ሙስሊም ያለው ዓለም ላይ ማለት ነው። ምንም ችግር የለውም ማለት ያላመኑ ሰዎች ወደ እስልምና ቢመጡ እኛ አይሞቀን አይበርደን፣ አያበዙን አያሳንሱም ማለት ነው። ያመነ ቢኖር ለራሱ ነው የሚያምነው፣ የካደም ቢሆን ለራሱ ነው የሚከደው። ገባሻ? አንዳንድ ጊዜ ደግሞ እኔ እናንተ የምታሳዝኑኝ ደግሞ ነካክታችሁታል። ገባሻ? ባታምኑ ከሃዲ ነው የምትባሉት። ኦልሬዲ ያውቃችሁታል። በደንብ ነው የምትጠየቁት። ቢያንስ እንኳን ባታውቁ እናንተም ቢሆን እንኳን ቢያንስ አላወቁም ተብሎ እይታዎች አሉት። ዝም ብሎ እንደ ከሃዲ እንትን አትደረጉ። አውቃችሁ ገብቷችሁ ከራሳችሁ ጋር ትግል ላይ እያላችሁ በቃ ለእናንተ ታኮ መሆን እፈልጋለሁ። የምር አንደርዳሪ መሆን እፈልጋለሁ። እውነትን እንድትይዙ እንድታርፉ እንድትረጋጉ ማለት ነው። እና ይሄ ነው ፖይንቴ። እና ሞት በጣም እንትን ይላል። እንቅልፍ ራሱ አይተሹ ከሆነ ሲወስድ እያሳሳቀ ነው። እዚህ ሰዓት ላይ ና ብልሽ እንትናቲም ግን ቢያንስ እንቅልፍ አያስፈራም። ምክንያቱም ትንሽ ያድሽ ሞትስ ነው ፖይንቱ። ሰው ከሞተ ሞተ ነው። አባሻ ምን አልሽኝ? ሞት ያስፈራል። ምን ሰርቼ ምን አድርጌ የትኛውን ኃጢአቴ ይቅር ተብሎልኝ ለነገው
ጥያቄዎች መልሶች አሉ ወይ ምን ብዬ ስመልሳለሁ የሚለው ነገር ሁላችንም ጥያቄ ፈጥሮብናል። አላህም ብታምኝ ግን በእነዚህ ሁሉ ነገሮች ተጠያቂ አትሆኝም። ቀጥል ይምሩ። ቀጥል አንተ ላሳየት ብያለሁ። አዎ እንትን ነው ላይክ አሁን እንዴት መሰለሽማ እኛውን እኮ እኔ ከተኩራራውም በስራ አይደለም በአነጋገሪ በእውቀቴ በቁንጅናዬ ምናምን ነገር አይደለም። ካኩራራኝ እኔ አላህ የሰጠኝ ምህረት ነው የሚያኩራራኝ። አላህ እንደሚረዳኝ ስለማውቅ ይቅር እንደሚለኝ ስለማውቅ ገባሽ አይደለ? እንደሚምረኝ ስለማውቅ እንደሚያዝንልኝ ስለማውቅ ይሄ ነው የሚያኩራራኝ። አንድ ሴት ልጅ ግብዳ ወንድም ቢኖራት ማንም ሰው አይለክፈኝም ማንም ሰው አይተናኩለኝም ብላ እንደምትኩራራበት ሁሉ ገባሽ አይደለ? አንድ ልጅም ሀብታም እናትና አባት አለኝ የትኛውንም ልብስ ገዝቼ መልበስ ይችላሉ ብሎ እንደሚኩራራ ሁሉ እኛ ደግሞ የምንኩራራው በአላህ ነው። ምክንያቱም አላህ ከፍታችን ነው፣ አንሻችን ነው፣ አጽዳቂያችን ነው። ገባሽ አይደለ? እኛን ከፍ የሚያደርገን እሱ ነው። ከፍ የሚያደርገን ደግሞ ምንድነው? ቆሻሻችንን በማንጻት ነው፣ ቆሻሻችንን በመደበቅ ነው። ገባሽ አይደለ? እንጂ እኮ እኛ እንደ እንትናችን ቢሆን እኮ እንደ ስራችን ቢሆን ዞር ብለን በጣም ብዙ የምንሰራቸው ስህተቶች አሉ እኮ። ምን አሁን እንደዚህ እኛ እኮ በሰው ፊት እውነት ተናገርክ እኮ ያንተ እኮ አነጋገር ያንተ እኮ በቃ ቅንነትክ ምናምን እንደምንባሉ እኮ አይደለንም። ብዙ ነገር ሸፋፍነን ነው ወደዚህ የምንመጣው። ገባሽ አይደለ? ግን አላህ ግን እንደ ሰው አይደለም። ሁሉ ነገራችንን አይገላልጥ አያዋረደንም። እኛ ፍጥረቶቹ እንድንዋረድበት አይፈልግም። ገባሽ? እንድንዋረድ ስለማይፈልግ እንድናንስ እንድንወድቅ እንድንጠፋ ስለማይፈልግ ነው። በቃ ይሽ አይደለ? ላይክ እኛ ትንሽ በቀረብነው ቁጥር እሱ በእጥፍ ይቀርብልናል። ይጓጓል እንድንመለስ ይጠብቀናል። ምክንያቱም እሱ እንትን እንድንልበት አይፈልግም፣ እንድናንስበት አይፈልግም። ገባሽ አይደለ? ለዛ ነው ከዚህ በላይ እኛ ውርደታችንን ሸክማችንን ኃጢአታችንን ትተን ወደሱ ተውበት ስናደርግ ከኛ በላይ ደስ የሚለው ለዛ ነው። የእኛን እንደዚህ አይፈልግም። ማንም ሰው እንዲያንስ እንዲወድቅ ገባሻ የማይሆን ነገር ውስጥ እንዲገባ አይፈልግም። ለዚህ ነው እኛ ግራ አጋባን እንጂ አላህን አለመገዛት ከባድ ነው፣ መገዛቱ ነው ቀላል። ግን እኛ ቀላሉን አከበር ነው፣ መጥፎውን አቀለል ነው። ሰው መጥፎ ነገር ሲሰራ እንዴት ይቀለዋል? ከባድ ነገር እኮ ነው መጥፎ ነገር መስራት። ጥሩ ነገር መስራት ነው ቀላል። ግን በቃ ዓለም ቅርጿን እንትን ብላ የሰው ልጅ መልካም መሆን ከበደው፣ መጥፎ መሆን ግን ቀለለ። ስለዚህ እኛ አላህ በቃ እንደዚህ ነው። ገባሽ? ኩራታችን እሱ ነው። በቃ እሱን ተማምነን ነው የምንተኛው እና እሱን ተማምናችሁ እሱን ይዛችሁ ተኙ ነው፣ ሌላ አይደለም። በቃ ይሄ ሁሉ መጋጋጥ ይሄ ሁሉ ነገር በቃ ይሄ ነው። አላህን ተገዙ ነው በብቸኝነት። ያ በፈጣሪነቱ ላይ ፍጡርነት የሌለበት፣ በጠባቂነቱ ላይ እንቅልፍ አይደል ማንጎላጀጅ ራሱ የሌለበት፣ በአለቃነቱ ላይ ገባሽ አይደለ ሌላ አለቃ ባሪነት የሌለበት፣ ገባሽ አይደለ? ፍጥረቶቹ እንዲረዱት ከፍጥረቶቹ ጋር ወርዱ ምናምን ብይ የማይጫወት አምላክ ነው ያለን። እኛ በራሱ የተብቃቃ ሰሚ ተመልካች የሆነ አምላክ አለን እና በምድር ላይ ስንሆን በብዙ ነገር ልንፈተን እንችላለን። ግን አላህ እየጠበቀን ነው ከሌላ ፈተና እንጂ ቢሆንማ አላህ መስጠት ቢፈልግ እኮ የሚያስፈቅደው ወይ ደረሰኝ የሚያስቆርጠው አካል የለም። ቢፈርሙ ምናምን የሚያወጣው ነገር የለም። ለእኛ መልካም ነው ብሎ እንዳንጠፋበት ብሎ ያሰበውን ነገር አላህ ይሰጠናል። እኛ ደግሞ አገኘነው ብለን ደስ ያለን አለኝ እኮ ብለን የተኮራራንበት ነገር ከእጃችን ላይ ከሌለ እንደ ላይ ያጠፋን ነው። ከዛ ነገር እየተጠበቀን ነው። ስለዚህ አላህ ደስ ይላል። አላህን መገዛት ደስ ይላል። ወላሂ ምንም ባይኖርሽ፣ ምንም ሀብት ባይኖርሽ፣ ቆንጆ ባትሆኚ፣ ሰዎች ቢያገሉሽ፣ አላህን ከመገዛት በላይ ግን ትልቅ ሀብት የለም። ትልቅ የልብ መሙላት በቃ ሙልት ነው የምትይው ማለት ነው። ወንባሽ አይደል? እና ይሄ ነገሩ ይገርመኛል። በጣም ነው የሚገርመኝ ወላሂ። እና አንድ በጣም የሚገርመኝ የቁርአን አያ አለና ምን እንደሚታቀልሽ ላይ አላህ ላይ የመጀመሪያው ምዕራፍ ላይ ማለት ነውና እነዚያ ቆይ ላንብብልሽ እንደውም ከፍቼ
በጣም የምወደው ጥቅስ ሙስሊም ሳልሆን ብቻ በፊት ራሱ የምወደው ጥቅስ። እሺ አልፋቲሃ ላይ ነው። እሺ ምዕራፍ 1 ቁጥር 7 ላይ የእነርዚያ ይላል በእነርሱ ላይ በጎ የዋልክላቸው በእነርሱ ላይ ያልተቆጣህባቸውና ያልተሳሳቱትንም ሰዎች መንገድ ምራን በሉ ይላል አለ። አይሽ አይደለ? ወደ ምድር ስትመለከቺ አላ እነዛ በጎ የዋልላችሁ አሉ ሰዎች ማለት ነው። በእነርሱ ላይ ደግሞ ያልተቆጣባቸው ከዛ ደግሞ ያልተሳሳቱ ደግሞ ሰዎች አሉ እና እነሱ የሚጓዙት መንገድ አለ። ገባሽ? ያንን መንገድ የሚጓዙት ደግሞ እስከ ጀነት ድረስ እስከ ጀነት ድረስ ማለት እስከ ሞት ድረስ ማለት ነው። ገባሽ አይደለ? ስለዚህ እነዛ አላህ በጎ ያዋለላቸው ገባሽ አይደለ? ያልተቆጣባቸው ደግሞ ስላልተሳሳቱ ያልተሳሳቱንም መንገድ ምራን እና እነሱም መንገድ ምራን በሉ ይላል እና ደስ አይልም? ዓለም ላይ አሁን አላህ ወደ ምድር ሲመለከት እነዛ በቃ አላህ ደስ የሚሰኝባቸው ሰዎች አሉ፣ በጎ ያዋለላቸው የማይቆጣባቸው ከዛ ደግሞ ያልተሳሳቱ ናቸው። አላህን በስነ ስርዓት እያመለኩት ነው። ከዛ እነሱ የሚሄዱበት መንገድ አለና ከነሱ መንገድ ውስጥ ተቀላቅሎ ከነሱ ጋር እስከ ጀነት ድረስ መጓዝ ምን አይነት እንጃ። እኔ እኮ እስልምና አንዳንድ ጊዜ አልሐምዱሊላህ ወላሂ ይሄ ጥቅስ ያጅበኛል በጣም እና አላህ በቃ ያጽናን በመንገዱ እንደነሱ ያደርገን። በቃ እዛው መንገድ ላይ ደግሞ ለሆንን ደግሞ እኛን ያጽናን እስከ ሞት ድረስ እስልምና ላይ ሁላችንን የሚግደለንና እንግዲህ እቺን ቀን እንደዚህ ለአላህ ብለን ተሰብስበን እንደዚህ እንደተወቃቀስን እንደተማማርን ወላሂ ከቁጥር አንዳችንም ሳንጎል አላህ አፋፍሶ ሁላችንንም ጀነት አስገብቶን ስለዚህ ቀን ወደ ኋላ ተመልሰን እያወራን የምንስቅ የምንዝናና ያደርገን። እውነት ወላሂ ላይመስል ይችላል በምድር ላይ ያለው ነገር ገንዘብ፣ ሀብት፣ እውቀት፣ ፍቅር፣ ቤተሰብ ማያልፍ ይመስላል። ግን ሁሉም ነገር ያልፋል። ሁሉም ከንቱ ነው። ምናልባት አብዛኞቹ ነገሮች ራሱ የመጀመሪያ አካባቢ ነው የሚያምርባቸው እንጂ ይሰለቻሉ። አንድ ገንዘብ ያገኘ ሰው ገንዘብ ካለው ሰው ጋር እኩል አይደለም። ገባችሁ አይደል? ሁሉም ነገር በጊዜው ያምርበታል። ሁሉም ነገር ማለት ነው። ግን እየቆየ ሲሄድ እያስጠላበት ነው የሚመጣው። ፌድ እያደረገ ይሄዳል። ገባችሁ? ግን ያ ፌድ የማያደርገው የማይሰለቸው ሁሌ አዲስ የሚሆነው ከዛ ዓለም ግን አላህ ያስቀረን ሁላችንን። የምሬን ነው የምለው። አላህ ይጠብቀን። እንደው በቃ የሰው ልጅ በምን ካዳ አይባልም፣ በምን ወጣ አይባልም። አላህ ይጠብቀን። የምር ሰው በገንዘብ ይክዳል ሃይማኖቱን ለቆ ይወጣል ለጾታ ብሎ። ገባችሁ? አንድ ወንድ ሴትን ለማግባት ብሎ ከእስልምና ይወጣል። አንድ ሴት ወንድ ለማግባት ብላ ከሃይማኖቷ ትወጣለች። እና የሚገርማችሁ ነገር በዚህ አጋጣሚ መቼ ለታ አንድ ልጅ በውስጥ እያወራችኝ ነበርና በጣም በቃ ያዘንኩት ነገር የምር ማለት ነው። በቃ እንደዚህ የሆነ ነገር ውስጥ ከባድ ሁኔታ ውስጥ ከቷት በቃ ከእስልምና ውጪ ያላት። ገባችሁ? በብዙ ነገር ትፈተናላችሁ፣ በጣም በብዙ ነገር ማለት ነው። ግን በፍጹም እንዲህ ለጊዜያዊ ነገር ብላችሁ ዘላለማዊ ነገርን እንዳታጡ የምር ማለት ነው። ከምንም በላይ መረሳት የሌለበት ነገር የትኛውም የኛ አቅም አይደለም ማለት ራሳችንን እንደጠበቅን ሴፍ ሆነን አይደለም፣ እንደ እምነታችንም ሆኖ አይደለም የተደረገልን፣ እንደ ጥረታችንም አይደለም። አላህ ካልተጨመረበት እኛ ባዶ ነን። ገባችሁ አይደለ? እና ከሁሉም በላይ ትልቁ ነገር አላህን መፍራት ነው። እሺ የሰው ልጆች ጠቅላላ ሊያደርጉት በቃ ትልቁ አቅማቸው አላህን ፍርቅ ለአላህ ያላቸው ፍራቻ ነው። አንድ አማኝ አላህን የሚፈራ ከሆነ አላህን ይታዘዛል። በቃ ጨረሰ። አንድ አማኝ ደግሞ ከአላህ የሚያገኙ በጣም ትልቁ ነገር በአላህ መወደድ ነው። አላህ የወደደው ባሪያ፣ አላህ የወደደው ሰው እኔ እንጃ እኔ ብቻ አላህ የወደደን ሁላችንን ወላሂ አላህ የወደደን። ኢምሩ ቀጥል። እኔ ይብቃኝ በቃ እኔ ከጀመርኩኝ አላቁምም። ማሻአላ አይጤ ተናገሪና አንድ ሁለት ፖይንት ደግሞ አነሳለሁ። አይጤ ሀሳብ ካለሽ
አረ ሀሳብ የለኝም። ያው ጃ ትንሽ መርፌ ወጋ ወጋ አርጉታ ተረድቼዋለሁ። ያው ያለው ነገር የሆነ ነገር ፈጣሪ ካልፈቀደልህ ምንም ነገር አይሆንም ይባላልና እኔ ብፈልግ የሆነ ነገር ለማድረግ ፈልግ እሱ ሳይፈቅድ አላደርግም። አንተ ቤትም ልገባ የምችለው ሰው አስገድዶ ወይኔ የሆነ ነገር ለማግኘት ብለ ሃይማኖት ምንም ጥቅም የለውምና አምነህበት ደግሞ ሲቀበል በጣም ደስ ይላል። ያው ጃ ውስጥ የገባው መድኃኒት ሁላችንም ውስጥ እንዲገለጽልን ማለት ስለ እስልምና ስለምናምን አይደለም። ይሄ የገባንን ነገር አለ አይደለም ማመዛዘን የምንችልባቸው መገንዘብ ያለብን ነገሮችና ለሁላችንም ይስጠን። እኔ በቃኝ፣ ከዚህ በኋላ በቃኝ። ነገ ደግሞ ገባለሁ። ያው ክርስቲያኖች ደግሞ አትናደዱ፣ ጥያቄ ስጠይቅ አትናደዱ። በቃ የሚሰማኝን ስሜት ነው የምጠይቀው። ከገባችሁ ልጠይቃችሁ እችላለሁ እዚህ ጋር እና አትበሳጩ። ክርስቲያን አይደለሽም ኦርቶዶክስ አይደለሽም ብላችሁ አትበሳጩ። ይምራንም ጃዬም ታችን መሆናችሁ ሰሙኝ የነበራችሁ በጣም ነው የማመሰግነው። አለው አልጠፋም፣ እገባለሁ። በጣም ነው የማመሰግነው ሁላችሁንም። ፈጣሪ ያክብርልኝ ሁላችሁንም። አንቺ ደግሞ አላህ ሄዳ ያስዱአ እናደርግልሻለን። ወላሂ አንዳንዴ እንደዚህ አይነት ቶፒኮች ሲነሱ በጣም ስሜታዊ ያደርጋሉ። አብሶ የቅድም ቁርአን በደንብ ላስተዋለበትና በደንብ ላየው ህይወት ቀያሪ ነገ ቀያሪ ነውና ወገኖቻችን ክርስቲያን ወገኖቻችን ፕሊስ ፎከስ አድርጉ ላለሁ። ከአንድ ነገር ልጀምር። ይሄ መነበብ አለበት። አይጤ በደንብ አይተሽዋል? ትንሽ ከፍ አድርጋ ቆይ ይሄን መጨረስ አለብን። እኔ ክፈል በቃ ጃ ልጨርሰው አንዴ ይሄንን። እሺ ጨርሰሽ አላህ አንድ ነገር ትኩረት አድርጉ። ኢነላህ ላ የዝሊሙ ሚስቃለ ዘራ አምላክ የብናኝ ያክል እንኳን ሰዎችን አይበድልም ይላል። እቺን ነገር ትኩረት አድርጉባት። ጀዛኩሙላህ። ጃ የሚጨመር ካለ ጨምረና እንዝጋ በቃ። በቃ ይበቃናል። ማለት እስካሁን የተወራውን ነገር እንግዲህ ከዛ ነገር ተጠቃሚ አድርገን አላህ ተረፈ። አላህ ይጠብቀን ሁላችንንም፣ አላህ ያጽናን ሁላችንንም። እንግዲህ ለነ አይጤም ለነ ሊዱ ለሌሎች ወገኖቻችን አላህ ሂዳ ይስጣቸው እና በቃ ለዛሬ በዚሁ ይበቃን። ምን ይመስላል ይምሩ ዘክተተኛ ኢንሻአላህ የነገ ሰው ደግሞ ይበለን እና አይጤም ደግሞ ዛሬ ያወራንበትን ነገር አጣጠማት። ከጎረበጣትም እቺ ነገር ጎርብጦኛል ብላ ካልሆነ ከተመቻት ደግሞ ሌላ ነገር እንጨምርላታለን። እንግዲህ እስክትሰልም ድረስ እንታገላለን። እሺ አመሰግናለሁ። ደህና ደሩ ሁላችሁ። እሺ ደህና ደሪ። አላህ ይጠብቅሽ፣ አላህ ይጠብቃችሁ። ይምሩ በቃ ዘግተውጣ ያ ጀማ ሰላም ሁኑ። አላህ ይጠብቃችሁ በያላችሁበት። የነገ ሰው ይበለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሁን ወጥተኛ በቃ ቤቱ የኔ ነው። እስከ ጠዋት ድረስ አወራችኋለሁ። እንዳያላችሁ ደክሞኛል። ለማንኛውም ሁላችሁም ጀዛኩሙላሁ ኸይረል ጀዛ። አላህ ያክብራችሁ፣ አላህ ይጠብቃችሁ እና በዱዓ አትርሱን። ሱብሃነከላሁመ ወቢሐምዲክ ነሽሀዱ አን ላ ኢላሃ ኢላ አንት ነስተግፊሩከ ወነቱቡ ኢለይክ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።